እንጥል አድርጎ አባቴ ነው አለው በትክክሉ ማለት ነው። ጎበዝ እንጥል አድርጎ አባቴ ነው ያለው። ማንን ነው አባቴ ያለው? አባት እንዳለው እያስረዳ ነው ማለት ነው። ፈጣሪ እንዳለው ከሱ ሌላ አካል እንዳለው ማንን ነው አባቴ ያለው? አብን ነው ኢየሱስ አብ አባቱ ነው ማለት ነው። አብ አባቱ ነው አይደል? አብ አባቱ ነው። ጎበዝ ወልድ ደግሞ ኢየሱስ ደግሞ ልጁ ነው። አዎ ልጅና አባት ደግሞ አንድ አይደለም ብዬ ነው። እንዴት ነው አብ አባት ሊባል የቻለው ለኢየሱስ? በምን በኩል? አንቀጹ ነው አለው። መጽሐፍ ቅዱሱ ነው አለው። እንዴት ይቻላል ለማለት ልጅ ነው? ምን አይነት ልጅ ነው? ምን አይነት ልጅ ነው ኢየሱስ ለአብ? ለአብ ልጅ ነኝ አብ አባቴ ነው እንዳለ እኔ አሁን በራሴ በኩል እንዲሁ ሲመለከት በመጽሐፍ ቅዱሱ አሁን ይሄ እሱ አባት እንዳለውና ከሱ በላይ ሌላ ኃይል እንዳለው ያስረዳ የሚገኘው ይመስለኛል ኢየሱስ። በእስልምና አላህን አባቴ ብሎ መጥራት ይቻላል? ላ አይቻልም። አላህስ ልጅ አለው? የለውም። የለው ማለት ኢየሱስ ኢሳ ነው። ኢየሱስ ኢሳ ነው ብለን የምታምነው? ኢየሱስ ኢሳ ነው። በክርስትና ኢየሱስ ይባላል። ኢሳ ከሆነ ኢሳ ታዲያ አላህን አባቴ ብሎ መጥራት ይችላል? ኢሳ አይችልም። ግን እዚህ ጋር ኢየሱስ አብን አባቴ ብሎ ጠርቶታል ማለት ነው። ይለያያሉ ልትለኝ ነው? ራስህ መልሰው እንጂ ኢየሱስ ግን አብን አባቴ ብሎ ጠርቶታል አይደል? ጎበዝ። ስለዚህ ኢየሱስና ኢሳ ይለያያሉ ማለት አንድ አይደለም። የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ የተለያዩ ናቸው ማለት ነው። ስለዚህ ከተለያዩ የምንበለውና በመጽሐፍ ቅዱስ ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ ካለ ለሱ አምላክ እንዳለው የሚያስረዳ ከሆነ እንዴት ነው ኢየሱስ ክርስቶስ አምላክ ሊሆን የሚችለው ነው? እሺ እሱን ልመልስልህ። በራሱ እንዴት ይችላል? አንድ ያዳምጥ። ስለዚህ የቁርአኑ ኢሳ ፍጡር ነው። የመጽሐፍ ቅዱሱ ኢየሱስ ግን ፈጣሪ ነው። ያው ስለማይገናኙ ሁለቱ የቁርአኑ ኢሳ ፍጡር ነው። የመጽሐፍ ቅዱሱ ኢየሱስ ግን ፈጣሪ ነው። ስለዚህ ለምንድን ነው አምላኬ አምላኬ ያለው? ምድር የሚያመልክበት ቦታ የለም ነው እኮ። ኢየሱስ ክርስቶስ ፈጣሪ ነው የሚለው ቃል በቃል እኔ ፈጣሪ ነኝ የሚልበት አለ በመጽሐፍ ቅዱስ ላይ። አሁን ለምሳሌ እንበለውና ቆይ ሌላ አንቀጽ ልጥቀስ ትንሽ። ኦኬ ካልተረዳሁክ በዚህ ወይ ደግሞ ካልተረዳኸኝ ሉቃስ ወንጌል 31 ላይ ክፈትልኝስ በደንብ እንድታስረዳኝ። እሺ አንዴ አዳምጠኝ ወንድም። አንዴ ሚዩት አድርገው እየተደማመጥን አይሻልም? ኦኬ አስረዳኝ፣ ችግር የለውም። በቃ እሺ ሚዩት። አሁን አንተ በጣም ንጹህ አእምሮ ያለ ጎበዝ ሙስሊም ነህ። ለይተህ አውቃል። በቃ የመጽሐፍ ቅዱሱ ኢየሱስና የቁርአኑ ኢሳ ለይተህ አውቃል። አንተ ጎበዝ ነህ። በቃ ጥሩ አመጣጥ ነው የመጣው። በቃ ለይተህልናል። ደግሞ ኢየሱስ ኢሳ ነው ስለሚሉን ነው። ለምንድነው አምላኬ አምላኬ ያለው አልኩኝ። ለምንድነው አምላኬ አምላኬ ብሎ የተናገረው ስንል፣ አዎ አምላኬ አምላኬ ብሏል። ወደ አምላኬ ወደ አምላካችሁ ብሎ ተናግሯል። ኢየሱስ ክርስቶስ እኮ አምላክ ብቻ አይደለም አላችሁ እኮ ሰውም ነው። አምላክ እኮ በስጋ ተገለጠን ያልነው እንጂ ሰው ተወለደ ዝም ብሎ የሆነ ሰው ተወለደ አይደለም እያለ ያለ ነው። በመጀመሪያ ቃል የነበረው በእግዚአብሔር ዘንድ የነበረው ያ ፈጣሪ ነው ፍጹም ሰው የሆነው። ስለዚህ ሰው ሲሆን የሰውነት ባህሪ ደግሞ ፍጡር ነው። ከዛ የተነሳ አምላኬ ያለው በሰውነቱ ነው፣ በለበሰው ስጋ አምላክ ስለሆነ በስጋ የተገለጠው። ገብታችሁ ቅድም ስንናገር ሰምታችኋል። የተገለጠው እኮ አምላክ ነው በስጋ። ስለዚህ አምላክ በስጋ ሲገለጥ እንደ ሰውነቱ ሰው እንደመሆኑ አምላኬ ወይም ወደ አምላካችሁ ወደ አምላኬ ብሎ ተናገረ። እንደ ፍጹም አምላክነቱ ደግሞ አልኳቸው ምን አለ? አባቴ ብሎ ጠራ። አሁን ለምሳሌ በእስልምና አባት ብሎ መጥራት አይቻልም። ለምን? አላህ ልጅ አለው ማለት በቃ ከሱ ጋር እኩል የሆነ ፈጣሪ አለ ብሎ እንደማመን ነው። ስለዚህ እንደዛ ተብሎ አይጠራም። ኢየሱስ ግን በመጽሐፍ ቅዱስ አባቴ ብሎ ሲጠራ ምን እያለ ነው?
እኔ ከአንተ ጋር አንድ ነኝ እያለ ነው ማለት ነው። ስለዚህ አባትና ልጅ ማለት አንድነት እያለ እየተናገረ ነው። ስለዚህ አምላኬ አምላኬ ማለቱ ፍጹም ሰው እንደመሆኑ ነው። ክርስቶስ እኮ ነግራችኋለሁ፣ አምላክ ብቻ አይደለም፣ ሰውም ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ነው። ስለዚህ እንደ ፍጹም ሰውነቱ አብን አምላኬ ብሎ ሊጠራው ይችላል ነው እያልኩ ያሉት። አገኘኝ? ኦኬ። ሉቃስ ወንጌል ኢየሱስ ፈጣሪ ነኝ ያለበትን ቦታ ላሳየሽ። ኢየሱስ ፈጣሪ ነኝ ያለበትን ቦታ ላሳየ። አላ እሺ፣ ሉቃስ ወንጌል ቁጥር 1:31 ላይ ክፈትልኝ። አይ አንዴ አምላክ መሆኑን ላሳየሽ። እኔ አምላክ ነኝ ያለበት ኢየሱስ አምላክ ነኝ ያለበትን ቦታ ላሳየ። ብዙ ሙስሊም ስለሚጠይቅ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ እነሆ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለ ክርስቶስ ነው የሚናገረው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሱ ማን ነው? ክርስቶስ ክርስቶስ ነኝ ይላል። አዎ ቁጥር 18 ላይ ምላሳየ ምን ይላል መሰለ? እንዲህ ይላል ቃል በቃል እኔ ኢየሱስ ክርስቶስ አምላክ ነኝ የሚለውን አሳየኝ ወንድም አለ። አይው እኮ አነበብኩልህ፣ ልድገምልህ። እሺ ቢታሳየኝ ደስ ይለኛል፣ አሳየኝ። እሺ እነሆ ከደመና ጋር ይመጣል ይላል ስለ ክርስቶስ ሲናገር። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራን መንግስትን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ለእግዚአብሔር ቃልና ስለ ኢየሱስ ምስክር ፍጡም በምትባል ደሴት ነበርኩ፣ በጌታ ቀንም በመንፈስ ነበርኩ ይላል። እንደገና ወረዲልና ደግሞ ምን ያለ መሰላችሁ? በጣም በሚያስገርም ሁኔታ ከቁጥር 17 ላይ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኳል። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛና መጨረሻ ሕያውም እኔ ነኝ አለ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ስለዚህ አልፋና ኦሜጋ ፊተኛውና ኋለኛው እኔ ነኝ ያለ ክርስቶስ። ስለዚህ ፊተኛውና ኋለኛው አልፋና ኦሜጋ ዘላለማዊ ደግሞ አምላክና አምላክ ብቻ ነው። ዝም ተብሎ ኦል ኦፍ ደሰደን ነቢዩ መሐመድ ሲመጣ ቁርአን ሲወርድ በቁርአን ላይ አልመሲህ ኢሳ ነብይ ነው እንጂ ከእናንተ እንዳንዱ ነው እንጂ አምላክ አይደለም ስትለኝ ልቀበልህ አልችልም። ቢካዝ ካንተ እምነት አስቀድሞ ሐዋርያቱ ሰብከውልናል። እውነተኛ ሊያውም አምላክ ብቻ አይደለም እርሱ እውነተኛ አምላክ። ይህንን አብ ተጠርቶበታል። ባይዜ እውነተኛ አምላክ ተብሎ አብ ተጠርቶበታል። ጌታ ኢየሱስን ተጠራበት። እርሱ እውነተኛ አምላክ የዘላለም ሕይወት ጭምር ነው። ክርስቶስ የዘላለም ሕይወት ጭምር ነው። ባይዜ ሰው የዘላለም ሕይወት መስጠት ከቻለ ንገረኝ እስኪ ከአምላክ ውጭ የዘላለም ሕይወት ሊሰጥ የሚችል ማን ያለው? ከአንዱ አምላክ በስተቀር ከአንዱ ጌታ ከኢየሱስ ክርስቶስ በስተቀር የዘላለም ሕይወት ሊሰጥ የሚችል አንድ ጥቀስ ልንስር። ጻድቃን፣ ሰማዕታት፣ መላእክት ሊሰጡ አይችሉም የዘላለም ሕይወት። የዘላለም ሕይወት የሚሰጠው ኢየሱስ ክርስቶስ። እነሱ የዘላለም ሕይወት ተካፋዮች ናቸው። እመቤታችንም የዘላለም ሕይወትን አትሰጥም። የዘላለም ሕይወትን የሚሰጠው ኢየሱስ ነው። አምላክ ይሄ የአምላክ ባህሪ ነው። በቃ የዘላለም ሕይወት መስጠት የአምላክ ባህሪ ነው። ስለዚህ ኢየሱስ አምላክ ነው እና ዮሐንስ በዚህ ልክ ይነግረናል። እንደገና ደግሞ እኛ አምላክ በስጋ እንደመጣ እናምናለን። ይህንን ትምህርትም በእስልምናው ዘንድ ተቀባይነት የለው። እንዴት ነው አምላክ ተወለደ የምትሉት? እንዴት ነው እግዚአብሔር ተወለደ ብትሉት? ይህ ቅዠት ነው። ለህሊና የሚከብድ ነገር በጣም ይከብዳል። ለህሊና ይከብዳል። እንደ እግዚአብሔር ኃይል በመንፈስ ቅዱስ አረዳድ ግን ታገኘዋለህ፣ ትረዳዋለህ። የመዳናችን ሚስጥር ነው የአምላክ ሰው መሆን የመዳናችን ሚስጥር ነው። ዮሐንስ በመልእክቱ በመጀመሪያዊቱ ምዕራፍ 4 ቁጥር 1 ላይ ወዳጆቹ መንፈስን ሁሉ አትመኗል፣ ስለዚህ ይመረምራል። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና።
ስለዚህ ክርስቶስ ኢየሱስ የእግዚአብሔር ልጅ አይደለም የሚል እንዳለ ሐሰተኛ ነብይ ነው።